የእመቤታችን እርገት ስለሆነ የተደራረበ ምስጢር እንማራለን። እግዚአብሔር አምላክ ከሁላችን ጋር ይሁን። ምክንያቱም ይህን ትምህርት ከዚህ በፊት ላላስተምረው እችላለሁ። ስለዚህ በጣም ወሳኝ በተለይ እናታችን የድንግል ማርያም የእርገቷን ምስጢር ረቀቅ ካለው ከብራናው ሰነድ አውጥቼ ነው ማስተምራችሁ። የእመቤታችን መላ ዕድሜዋ 64 ነው። ለምን ድንግል ማርያም 64 ዓመት ኖረች የሚለውን ምስጢር ዛሬ መንገር እንደሚገባኝ አምናለሁ። ዛሬ መላው ዓለም እርገቷን እያከበረ ነው። ደስ ይበላችሁ። ዛሬ መላው ዓለም ዛሬ ደስታ ላይ ናት። ዓለም ዛሬ የአምላክን እናት እያከበረች ናት። ዛሬ ስራ ዘግታ እንደኔና እንደናንተ አይምሰላችሁ። የእመቤታችን የረፍቷን ስዕል አይታችሁ ከሆነ እመቤታችን ስጋዋ ተኝተዋል። ሐዋርያት ዙሪያዋን ከበዋታል። የድንግል ማርያም ነፍስ ደግሞ በሕፃን አምሳል ነጭ ለብሳ ጌታ ታቅፏታል። አላያችሁ? ጌታ ታቅፏታል፣ ግን በሕፃን አምሳል ነፍሷን ማለት ነው። እመቤታችን እድሜዋ ጨረቃ ላይ አለ። ታውቃላችሁ? ማታ ማታ ጨረቃን አይታችሁ ነው የምትገቡት ወይ ዝም ብላችሁ ነው የምትገቡት? የድንግል ማርያም ምስጢር ጨረቃ ላይ ነው ያተመው። እሱም ምስጢር ብነግራችሁ ሁሌ ጨረቃን ስታዩ ትዝ እንድትላችሁ ነው። ድንግል ማርያም ኢየሩሳሌም ሄዳችሁ አላችሁ? በጣም ደስ ይላል። ድንግል ማርያም መቃብሯን አይታችኋል? በእድሜዋ ልክ 64 ደረጃ አለው። መቃብሯ ምንድነው? ባዶ ነው። የድንግል ማርያም መቃብር ተነስታለች። ደስ ይላል። ባዶ ነው መቃብሩ፣ ባዶ ነው። ሞት ተረታ። ብዙዎቻችን ድንግል ማርያምን የምንፈልጋት ለሽሮ ወጥ ነው። ስርዓት ትሰጠኛለች፣ መሜን ትፈውሰኛለች ብለን ነው እንጂ እውነተኛ አፍቅረናት አይደለም። አፍቅረናት ቢሆን ኖሮ በእውነት ከላይ እስከታች ጠንከር ብለን አብረን ተባብረን ድንግል ማርያም ብሔራዊ ክብረ በዓል እንዲኖራት እናደርግ ነበረ። አላደረግንም። ይሄ ትውልድ ይወቅሰናል። የሰማችሁኝ ነው። ዛሬ በመላው ዓለም ድንግል ማርያምን ዓለም ታከብራታለች ብሔራዊ በዓል አድርጋ። እኔ እንግዲህ ዓለምን ዞር ያለው ማለት እችላለሁ፣ ከታላላቅ የሳይንስ ሴንተር ጀምሮ እስከ መንፈሳዊ ቦታ። እስቲ የተወሰነውን ልንገራችሁ። አሜሪካ ብቻ ልንገራችሁ። አሜሪካ 700 ከተማዎቿ በሙሉ የተሰየሙት በመጽሐፍ ቅዱስና በቅዱሳን ስም እንደሆነ ታውቃላችሁ? ጊኒ፣ ማዳጋስካር፣ ሞሪሸስ፣ ሩዋንዳ፣ ሴኔጋል፣ ሲሸልስ፣ ቶጎ። አረ ደከመኝ። እነዚህ ሁሉ ድንግል ማርያምን በእውነት ዛሬ እያከበሩ ነው። ደስ ይበላችሁ። እናኛ ለዚህ ነው ለግብፃውያን ትገለጻለች። ለምንድን ነው ማትገለጽልን ብዬ ሳስብ፣ አንደኛ እኛ ሰነፎች ነን። ደቅሲዮስ እኮ ስላከበራት ነው እኮ ዙፋን የሰጠችው አይደል እንዴ? እየሰማችሁ ነው። ልክ ሱባኤው ሲያልቅ ነጫጭ እርግቦች ከየት መጡ የማይባሉ ሰማዩን ሲሞሉት ህዝቡ ይዘምራል። እኛ ጋር ለምንድን ነው ይህ ምልክት የማይታየው? ምንድን ነው? አልተጋንም፣ ሰነፍ ሆነናል። እግዚአብሔር ከስንፍና እንቅልፍ ይቀስቅሰን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። አቤቱ ጌታችን አምላካችን ንጉሳችን ሕይወታችን ብርሃናችን ተቀዳሚ ተከታይ የሌለ የአብ የባሕርይ ልጅ ኢየሱስ ክርስቶስ ሆይ ከባሕርይ አባትህ ከአብ ከባሕርይ ሕይወትህ ከመንፈስ ቅዱስ ጋራ ክብርና ምስጋና አምልኮትና ውዳሴ ላንተ እናቀርባለን። በእጅጉ የምንወድሽ ንዕድ ክብርት የአምላክ እናት ቅድስተ ቅዱሳን ድንግል ማርያም ጸጋሽ ረድኤትሽ በረከትሽ ከሁላችን ጋር አድሮ ይኖር። ቤተ ክርስቲያን በአጠቃላይ ምእመናት እንደምን አደራችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ልዑል እግዚአብሔር ሁላችንንም በሕይወት በሰላም ጠብቆ ለዚህ ታላቅ ዕለት ለምንወዳት ለእናታችን ለቅድስተ ቅዱሳን ለድንግል ማርያም በዓለ ዕርገት አድርሶናልና በእልልታ አምላካችንን አስቀድመን እናመሰግናለን። በማስከተል በክቡር አባታችን ሊቀ ማእምራን ታረቀኝ አስተባባሪነት ለኔም ለሊቀ ትጉሃን መምህር ሰሎሞንም የተሸለምነውን ጋቢ በእጅጉ ስጦታውን በደስታ በመቀበል እንግዲህ ጋቢ ነጠላ አይደለም፣ የተደራረበ ነገር ስለሆነ ሙቀትም ስለሚሰማው ዛሬ ደግሞ ጋቢ ከተሸለምኩ አይቀር
የእመቤታችን እርገት ስለሆነ የተደራረበ ምስጢር እንማራለን። እግዚአብሔር አምላክ ከሁላችን ጋር ይሁን። ምክንያቱም ይህን ትምህርት ከዚህ በፊት ላላስተምረው እችላለሁ። ስለዚህ በጣም ወሳኝ በተለይ እናታችን የድንግል ማርያም የእርገቷን ምስጢር ረቀቅ ካለው ከብራናው ሰነድ አውጥቼ ነው ማስተምራችሁ። እግዚአብሔር አምላክ ምስጢሩን ጥበቡን ለሁላችንም ይግለጥልን። የምነሳበት የመጽሐፍ ቅዱስ መነሻ ጥቅስ ነቢየ እግዚአብሔር ዳዊት በመዝሙር 131 ቁጥር 8 ላይ ተንስ እግዚኦ ውስተ ዕረፍትከ፣ አቤቱ ወደ ዕረፍት ተነስ፣ አንተ ወታቦተ መቅደስከ፣ አንተና የመቅደስ ታቦት ይላል። እስቲ ቃሉን አብረን እንበል። አቤቱ በሉ እስቲ፣ አይሰማም። ወደ ዕረፍት ተነስ፣ አንተና የመቅደስ ታቦት። ይህን የተናገረው ነቢየ እግዚአብሔር ዳዊት ነው። መንፈስ ቅዱስ የራቀውን አቅርቦለት የረቀቀውን አጉልቶለት ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ እርገትና ስለ እናቱ ስለ ቅድስተ ቅዱሳን ድንግል ማርያም እርገት የተናገረበት ክፍል ነው። ተንስ እግዚኦ ውስተ ዕረፍትከ፣ አቤቱ ወደ ዕረፍት ወደ መንግሥተ ሰማያት ተነስ ብሎ ስለ ጌታ ከተናገረ በኋላ አንተና የመቅደስ ታቦት ይላል። መጀመሪያ ክርስቶስ በእውነት በስልጣኑ ሞትን ድል አድርጎ በተነሳ በ40ኛው ቀን እየተመሰገነ በይባቤ መላእክት ወደ ሰማይ አድርጎ በአባቱ ቀኝ እንደተቀመጠ በሱ ስልጣን ደግሞ ድንግል ማርያም ከሞት ተነስታ በእውነት በልጇ ስልጣን ወደ ሰማያዊ ዓለም ተሸጋግራለችና አንተና የመቅደስ ታቦት አለ። ድንግል ማርያም የእግዚአብሔር ምንድናት? ታቦት ናት። ታቦት ማለት ምን ማለት ነው? ማደሪያ ማለት ነው። 9 ወር ከ5 ቀን በማህፀኗ የተሸከመችው፣ በጀርባው ያዘለችው፣ በክንዷ የታቀፈችው፣ በከናፍሯ የሳመችው ጽርሐ ቅድሳቱ ለወልድ የወልድ የመመስገኛው አዳራሽ የተባለች ቅድስት ድንግል ናትና አንተና የመቅደስ ታቦት ብሎ የተናገረው ሊደርስ ሊፈጸም ዛሬ እናታችን ቅድስተ ቅዱሳን ድንግል ማርያም በልጇ ስልጣን ከሞት ተነስታ ወደ ሰማይ አረገች። ደስ ይበላችሁ በታላቅ ክብር። የእመቤታችን መላ ዕድሜዋ 64 ነው። ለምን ድንግል ማርያም 64 ዓመት ኖረች የሚለውን ምስጢር ዛሬ መንገር እንደሚገባኝ አምናለሁ። እንግዲህ በቤተ መቅደስ 12 ዓመት እናት አባቷ ጋራ 3 ዓመት 15 ዓመት ሲመላት በቅዱስ ገብርኤል ብስራት አምላክን በድንግልና ጸንሳ ከወለደችው በኋላ ከልጇ ጋራ 33 ዓመት ከ3 ወር ኖራ ኋላም ጌታ ካረገ በኋላ በቤተ ዮሐንስ 15 ዓመት ኖረች። በድምሩ በምድር ላይ ስንት ዓመት ኖራለች? 64 ዓመት ኖራለች። ጌታችን 33 ዓመት ከ3 ወር እንደኖረ እናቱ ደግሞ 64 ዓመት ምድር ላይ ቆይታለች። ለምን ጌታ 64 ዓመት ሰጣት የሚለውን ምስጢር ዛሬ ማወቅ መረዳት ይገባናል። እና ጌቴሴማኒ እየተመላለሰች ትጸልይ ነበረ። በተለይ ደግሞ ጌታን አንድ ጥያቄ ጠይቀዋለች። ጌታዬ መድኃኒቴ ልጄ ኢየሱስ ክርስቶስ ሆይ ይህን ዓለም ከመሰናበቴ ከ3 ቀን አስቀድሞ ግለጽልኝ ብላው ነበረና ልታርፍ 3 ቀን ሲቀራት የእግዚአብሔር መልአክ ቅዱስ ገብርኤል ተልኮ ከዚህኛው ዓለም ወደዛኛው ዓለም እንደምትሸጋገር ነገራት። ያን ጊዜ ቅድስት ድንግል ማርያም ጸሎት አቀረበች። ጸሎቷ የተለየ ጸሎት ነበረ። ምን አለች? መጀመሪያ ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ 12ቱንም ሐዋርያት ማየት እፈልጋለሁ አለችው። ስንቶቹን ሐዋርያት? 12ቱን። ምክንያቱም በጽርሐ ጽዮን እሷን ታቦት አድርገው ደጅ ሲጠኑ መንፈስ ቅዱስ ወርዶ ጸጋውን ሰጥቷቸው በእውነት በመላው ዓለም ወንጌልን ለማስተማር ተበትነው ነበረ። እኩሌቶቹም ሞተው ነበረ፣ በሰማዕትነት አርፈው ነበረና ድንግል ማርያም ምን አለች? የሞቱትን አስነስተ ያሉትን ሰብስበ እኔ ወዳለሁበት አምጣ፣ ይልቁኑ ደግሞ ዮሐንስን ላየው እወዳለሁ አለች። ዮሐንስ በጌታ የተወደደ፣ ዮሐንስ በድንግል ማርያም የተወደደ የመስቀል ስር ስጦታዋ ነውና መጀመሪያ ዮሐንስ ኤፌሶን ሳለ መንፈስ ቅዱስ ተነጋገረው። የጌታህ እናት ከዚህ ዓለም የመሰናበቻ ጊዜዋ ደርሷልና ተነስ ባለው ጊዜ
ታላቅ የሆነች ብርህት ደመና ዮሐንስን ተሸክማ ድንግል ማርያም ወዳለችበት አደረሰችው። ክብር ይግባት እናታችን። አዎ እመቤታችንም ዮሐንስ መጣህን ብላ በደስታ ስመዋለች። እመቤታችን እኛንም ትባርከን። ከዛ በኋላ ጳውሎስ ጢቤርያ እያለ ጴጥሮስን ከሚያስተምርበት እያንዳንዱ ሐዋርያ መንፈስ ቅዱስ በእውነት እያነጋገረው ብርህት ደመና እየመጣች ሁሉም በደመና መጫን ጀመረ። ይህ ብቻ አይደለም፣ የሞቱት ሁሉ በመቃብር ሳሉ ድምፀ መለከት ተሰማ፣ ደነገጡ። መንፈስ ቅዱስ ከሞት እንቅልፍ አነቃቸው። እነሱ ትንሣኤ ሙታን የደረሰ መስሏቸው ነበረ። ዛሬ ትንሣኤ ሙታን አይደለም፣ ነገር ግን የጌታችሁ የክርስቶስ እናት ከዚህ ዓለም ልትለይ ነውና አንስቻቸዋለሁ ብሎ እግዚአብሔር መንፈስ ቅዱስ የሞቱትንም ሐዋርያት ጭምር አንስቷቸዋል። ትዕምርተ ፍልሰትኪ እምድረ ጽጌ ኦ ድንግል በክልኤ በደመና ሰማይ አራየ የሐዋርያት ጉባኤ። አባ ጽጌ ድንግል የተባለ ሊቅ ምን አለ? ከዚህ ዓለም ከአበባው ምድር የመለየትሽ ተአምር የመለየትሽ ምልክት ሲሆን በእውነት በሰማይ ደመና የሐዋርያትን ጉባኤ የሐዋርያትን መሰብሰብ አሳየ። ወእለ ሞቱ አንሳ ወይም አንቀሃ እምከርሰ መቃብር ቀርነ ጽዋኤ። የሞቱትን ሁሉ የመለከት ድምፅ ቀሰቀሳቸው። ለነሰስ ከይብሉ ሶበ ሰማይነ ውዋኤ መሰለነ ዘበጻ ትንሣኤ። ጩኸቱን ስንሰማ ከሞት የተነሳን መሰለን እስከሚሉ ድረስ ደርሰው ጌታችን የሞቱትን አስነስቶ ያሉትን ሁሉ በደመና ሰብስቦ ድንግል ማርያም ፊት አቆማቸው። 12ቱም ሐዋርያት በፊቷ ተሰበሰቡ። ደስ ይላል። ጥር 21 ዕለቱ እሁድ ነው። በጣም ይገርማል። ደመናዋ ጋር አደረሳቸው። እስቲ ደመና በሉ እስቲ። ደመናዋ ጋር አደረሳቸው። ቀድሞ 12ቱን ነገደ እስራኤል ደመና መርቶ ኢየሩሳሌም እንዳደረሳቸው በተመሳሳይ መልኩ ሀገረ ሰላም ኢየሩሳሌም የተባለች ቅድስት ድንግል ማርያም ናትና 12ቱን ሐዋርያት ሰብስቦ እሷ ፊት አኖሯቸዋል። ድንግል ማርያም ደመና ናት። ልጇ ኢየሱስ ክርስቶስ ደግሞ ምንድን ነው? ዝናብ ነው። ምንድን ነው? ዝናብ ነው። የሕይወት ውሃ ነው። ንዑ እንከ ከመናልዕላ ለዛቲ ደመና ብርሃን እንተጾረቶ ለማየ ዝናብ ንጹሕ የዝናብ ውሃ ኢየሱስ ክርስቶስን ቋጥራ የታየች የብርሃን ደመና ናትና የብርሃን ደመና ሐዋርያትን ሰብስቦ ድንግል ማርያም ፊት አቀረባቸው። እመቤታችንም እንዴት መጣችሁ አላቸው። እያንዳንዱ ሐዋርያ በፊቷ ቆሞ የመጣበትን ምስጢር ይነግራት ነበረ። ግማሹ ቅዳሴ ቀድሼ ስጨርስ መንፈስ ቅዱስ አነጋገረኝ በደመና መጣው ይላታል። ግማሹ ከሞት እንቅልፍ መንፈስ ቅዱስ ቀሰቀሰኝ አንቺ ወዳለሽበት መጣው ይላል። ድንግል ማርያምም እጆቿን አንስታ ባረከቻቸው። እኛንም ትባርከን። የድንግል ማርያም መዳፎች የተለዩ ናቸው። በእውነት የተለዩ ናቸው። ዓለምን የያዘውን ጌታ የያዙ ዓለምን የያዘውን ጌታ በታቀፉ እጆቿ ነበልባሉን በታቀፉ እጆቿ ሐዋርያትን ባረከቻቸው። ከዛ ከድንግል ማርያም ጋር ሆነው መጸለይ ጀመሩ። ወዲያው ባለችበት ቤት አቅራቢያ ብዙ ዕውራን ዓይናቸው በራ፣ አንካሶች መሄድ ቻሉ፣ ለምጻሞች ነጹ። በድንግል ማርያም አማላጅነት ዛሬ መሞናን ሁሉ ድንግል ማርያም ትፈውሳቸው። ከዛ በኋላ ጸሎት ይዘው ሳሉ በእውነት የቅዱሳን ነፍስ ሲለይ መላእክት ነው ነፍሳቸውን ይዘው የሚወጡት። የቅድስተ ቅዱሳን የድንግል ማርያም ነፍስ ግን የተለየች በመሆኗ የክብር ባለቤት ልጇ፣ ንጉሷ፣ ሕይወቷ፣ ብርሃኗ ኢየሱስ ክርስቶስ እልፍ አእላፋት መላእክትን አስከትሎ ዳዊት በገና እየደረደረ ድንግል ማርያም ወዳለችበት ቤት መጣ። ክብር ምስጋና ለስሙ ይሁን። መጣ፣ ወረደ። እናቱንም አጽናናት፣ እናቱንም አረጋጋት። ንኢ ኀቤ እንቲአየ ሰናይት ርግቤ፣ የኔቱ መልካማይቱ ርግቤ እኔ ወዳለሁበት ዓለም ልወስድሽ መጣሁ
ሰጠው አለ። ሐዋርያትም በእውነት አዘኑ፣ አለቀሱ። ነገር ግን የድንግል ማርያም መሄድ፣ የድንግል ማርያም መለየት ከልጇ ጋራ ለመኖር ነውና ጌታችን አጽናናቸው፣ አረጋጋቸው። ምን አለ? የኔ እናት አለ በምድራዊ መግነዝ ልትገነዝ አይገባም፣ ከሰማይ በመጣ ሰማያዊ ጸዳል ባለው መግነዝ ነው እንጂ ብሎ እመቤታችን የተኛችበት አልጋ ላይ ያ የብርሃን መግነዝ ተነጸፈ። ለዚህ ነው ቅዱስ ያሬድ በድጓው ላይ ምን ይላታል? ምን ይላል? በብሬት በሆነች መግነዝ አለ ድንግል ማርያምን አለ ገነዟት አለ። እመቤታችን እዛ አልጋ ላይ አረፈች። 12ቱ ሐዋርያት ዙሪያዋን ከበቡ። ስንቶቹ ሐዋርያት ንገሩኝ? ስንቶቹ ሐዋርያት? 12 ሐዋርያት። ይህ ደግሞ ምሳሌነት አለው። ትዝ ይላችሁ ከሆነ የቃል ኪዳኗ ታቦት በ12 ነገደ እስራኤል እንደተከበበች እውነተኛይቱ የአምላክ ታቦት ድንግል ማርያም በ12ቱ ሐዋርያት ጥር 21 ተከበበች። ይህ ብቻ ይምሰላችሁ። በሊቀ ካህናቱ በአሮን ልብስ ላይ 12 ዕንቆች እንደተሰኩ የሊቀ ካህናት የኢየሱስ ክርስቶስ እናት ናትና የምድር ዕንቆች፣ የምድር ብርሃኖች የሆኑ ሐዋርያት ዙሪያዋን ከበቧት። ጌታችንም በእውነት እጁን አንስቶ በእናቱ ላይ አኖረ። በእውነት ሰማይና ምድርን በዘረጋ እጁ እናቱን ነካት። ድንግል ማርያምም የልጇን እጅ ሳመችው ይላል ነገረ ማርያም። ደስ ይላል። ሰማይና ምድርን የዘረጋ እጁን በእውነት ሳመችው። ከዛ በኋላ ጌታ እያነጋገራት በእውነት በመዓዛ ገነት በይባቤ መላእክት የእናታችን የቅድስት ድንግል ማርያም ነፍስ ከስጋዋ ተለየች። ደስ ይበላችሁ። በእውነት በመዓዛ ገነት ዳዊት እየዘመረ በጣም ይገርማል። ጌታችን ደግሞ ነፍሷን አቀፋት ይላል። ነፍሷን ምን አለው? ድገሙት። ነፍሷን ምን አለ? የእመቤታችን የእረፍቷን ስዕል አይታችሁ ከሆነ እመቤታችን ስጋዋ ተኝተዋል። ሐዋርያት ዙሪያዋን ከበዋታል። የድንግል ማርያም ነፍስ ደግሞ በሕፃን አምሳል ነጭ ለብሳ ጌታ ታቅፏታል። አላያችሁ? ጌታ ታቅፏታል፣ ግን በሕፃን አምሳል ነፍሷን ማለት ነው። ትዝ ይበላችሁ በቤተልሔም ያቀፈችው ማን ነበረች? ኧረ መልሱ። ማን ነበረች? ድንግል ማርያም ነበረች። በቤተልሔም የዓለምን ሕይወት አቀፈችው። በእረፍቷ ደግሞ ልጇ ነፍሷን አቀፈ። ይሄ ነው የእናትና የልጅ ፍቅር። አዎ በእውነት አቀፈ። ሰማይና ምድርን በዘረጋ እጁ አቀፈ። ትዝ ይላችሁ ከሆነ የቤተልሔም ስዕል ስትመለከቱ እመቤታችን ብላቴና ናት። ጌታ ደግሞ ሕፃን ሆኖ ምን ብለዋለች? አቅፈዋለች። የእረፍቷን ስዕል ደግሞ ተመልከቱ። እመቤታችን ነፍሷ ሕፃን ሆና ጌታ ምን ብሏታል? አቅፏታል። ይህ ነገር ያስደንቃል። አዎ ጌታ በመስቀል በተሰቀለ ጊዜ ሞቱን ተመልክታለች። መስቀሉ አጠገብ ቆማ በረፍቷ ጊዜ ደግሞ ልጇ ኢየሱስ ክርስቶስ በእሷ ሰውነት ፊት ቆመ። ክብር ምስጋና ለአምላካችን። እናት አባትን አክብር ብሎ ያለ ለእናቱ ክብር ነው ይሄ ሁሉ የተደረገው። ዳዊት እየዘመረ በንጽሕት ነፍሷ ፊት መላእክት እያሸበሸቡ እናታችን ድንግል ማርያም ነፍሷ ሄደች። የቃል ኪዳኑ ታቦት በእውነት ኢየሩሳሌም ዳዊት እየዘመረ ዳዊት በፊቷ እያሸበሸበ ወደ ዳዊት ከተማ እንደገባች ድንግል ማርያምም በእውነት ወልደ ዳዊት እግዚአ ዳዊት ኢየሱስ ክርስቶስ ልጇ በእውነት እየመራት ወደ ቅድስተ ቅዱሳኑ ገባች። ፀሐይም ሊባኖስ ስነ ሕይወት ያሬድ ነው። የሕይወት ደምግባት ማርያም ከሊባኖስ ውጭ ያለ ሊባኖስ ማለት ይሄ ዓለም ነው። ከደጋው ዓለም ተለይ ወልድኪ ይጼዋኪ ውስተ ሕይወት ወመንግሥተ ክብር። ልጅሽ ኢየሱስ ክርስቶስ ወደ ክብር መንግሥት ወደ ሕይወት ይጠራሻል አለ። ጌታ አቅፎ እየሳመ የእናቱን ነፍስ ወደ ሰማይ አወጣት። ልልልልል ደስ ይላል። አቤት እንዴት ደስ ይላል። ደራሲው ምን አለ? ማርያም ሞትኪ መስል ከብካበ። ማርያም አለ ያንቺ ሞት ሰርግ ነው አለ። ሰርግ ነው እንጂ ሌላ አይደለም። ሰርግ ይመስላል አለ። እንዘ ይጸውረኪ በሐቂፍ ወይስእመኪ በአፍ።
አማፍለሰኪ ወልድ ውስተ የማኑ ለአሪፍ በቀኙ ሊያሳርፍሽ ልጅሽ ኢየሱስ ክርስቶስ ባፉ እየሳመ በቀኙ አቅፎሽ ወደ ሰማይ እያሳረገሽ ጽጌ ጸገነት ማርያም ዘትጼንዊ ለአንፍ ለአፍንጫ መዓዛን የምትሰጪ የገነት አበባ ድንግል ማርያም እንዘይት ጓድኡ አክናፈ በክንፍ ለቀበላኪ ወረዱ አይላፍ ክንፍ ለክንፍ ያጋጩ እልፍ አይላፋት መላእክት አንቺ ወዳለሽበት ወረዱ። ደስ ይላል። አቤት 12 ሐዋርያት አሉ፣ ጌታ አለ፣ ድንግል ማርያም አለች። ሶስቱን ስታዩ ዮሐንስ ራእይ ተተረጎመ። ራእይ 12 ቁጥር 1 ወአስተርአየ ተአምረ አቢበ ውስተ ሰማይ ለዮሐንስ ታላቅ ምልክት ታየ። ብእሲትን ተትለብስ ፀሐይን ተጎናጽፋ ምንን ተጎናጽፋ ወወርታይተ ገሪሃ ጨረቃን ከእግሮቿ በታች ጫማዋ አድርጋ ወዲበ ርእሳኒ አክሊል ዘአሰርቶ ክሌቱ ከዋክብት በራሶቿም ላይ እንደ ዕንቁ ፈርጥ ያሉ 12 ከዋክብት ያለበትን ዘውድ የደፋችው እሷ ማን ናት? ተመልሱ። እሷ ማን ናት? ድንግል ማርያም ናት። ስለዚህ ፀሐዩ ማን ነው? ኢየሱስ ክርስቶስ ነው። ጨረቃዋ ማን ናት? እስቲ ባንድ ላይ ኧረ መልሱ። ማን ናት? ድንግል ማርያም ናት። 12ቱ ከዋክብት ማን ናቸው? በዙሪያዋ የተሰበሰቡት 12ቱ ሐዋርያት ነበሩ። ድንግል ማርያም እረፍቷ ጨረቃን ይመስላል። ጊዜ እረፍታ ለሶሊያና ለያሬድ ሶሊያና ማለት ጨረቃ ማለት ነው። ወረደ ወልድም ዲበ ልዕልና ወልድ እውነተኛው ፀሐይ ከሰማይ ወረደ። ምኗ ስታርፍ? ጨረቃዋ። እስቲ በሉ ጨረቃዋ በሉ እስቲ። ስታርፍ ፀሐዩ ወረደ፣ ከዋክብትም ከበቧት። እመቤታችን እድሜዋ ጨረቃ ላይ አለ። ታውቃላችሁ? ማታ ማታ ጨረቃን አይታችሁ ነው የምትገቡት ወይስ ዝም ብላችሁ ነው የምትገቡት? ታያለሽ? ጎበዝ። እግዚአብሔር ስንት እግር ሰጥቶናል? ፍጠኑ። ለላሙ ለፈረሱ ለበቅሎ ስንት እግር ሰጠው? ለምን? ፀሐይን ማየት ስለማይችሉ ጨረቃን ማየት ስላልተፈቀደላቸው መሬት 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 ነው የሚያዩት። ሰው ግን 2 እግር የተሰጠው ቀና ብሎ ምንን እንዳይ ነው። ጨረቃ 5 ሰሌዳዎች አሏትና የድንግል ማርያም ምስጢር ጨረቃ ላይ ነው ያተመው። እሱም ምስጢር ብነግራችሁ ሁሌ ጨረቃን ስታዩ ትዝ እንድትላችሁ ነው። ድንግል ማርያም እድሜዋን ልንገራችሁ። ጨረቃ 5 ነገሮች አሏት። አንደኛ ጠፍ ጨረቃ ትባላለች። በሳይንሱ ኒው ሙን እንላታለን። እኔ ባለውበት ትምህርት ማለት ነው። ጠፍ ጨረቃ ማለት ጨረቃ ማትታይበት ሲባል ፀሐይ ስትወጣ ትወጣለች፣ ፀሐይ ስትገባ አብራ ስለምትገባ አትታይም። ያ ምን ይባላል? ጠፍ ጨረቃ ይባላል። እስቲ በሉ ጠፍ ጨረቃ ማለት ድንግል ማርያም በሐና ማህፀን ውስጥ የነበረችበትን እድሜ ይወክላል። እየሰማችሁ ነው? ጨረቃዋ ድንግል ማርያም በማን ማህፀን ውስጥ ነበረች? በሐና ማህፀን ውስጥ ነበረች። ግን ድዊ ትፈውሳለች፣ ሙት ታነሳለች። የእውነተኛው ፀሐይ የእግዚአብሔር ረድኤት አልተለያትም ነበረ። እንቀጥል። 4 ቀን በኋላ ጨረቃ ትወለዳለች። ምን ትባላለች? ጨረቃ ተወለደች ትባላለች። ማጭድ መስላ ትታያለች። ምን መስላ? ማጭድነቱ አቅጣጫ ወዴት ያሳያል? ወደ ምስራቅ። በምዕራብ ነው የምትወጣው። ጫፏ ግን ይሄ ኤጁ ጠርዙ ግን የሚያሳየው ምንድን ነው? ወደ ምስራቅ ነው። ምን ያመለክታል? ጨረቃዋ ድንግል ማርያም ምስራቀ ምስራቃት ድንግል ማርያም ከሐና ምን ሆነች? ተወለደች። ከዛ ጨረቃ ተወልዳ እያደገች በብርሃን እየጎላች እንደምትሄድ ድንግል ማርያምም በንጽህና በቅድስና እየደመቀች እየበራች በቤተ መቅደስ አደገች። አሁን ትልቁ ምስጢር መጣ። 3ኛውና ትልቁ ነገር መጣ። ልክ በ15ኛው ቀን። በስንተኛው ቀን እንዳትረሱ? በ15ኛው ቀን 14 ማታ ለ15ኛው ፀሐይ በምዕራብ ይሆናል፣ ጨረቃ በምስራቅ ትሆንና ሙሉ በሙሉ የፀሐይ ብርሃን ጨረቃ ላይ በሚያርፍ ጊዜ ጨረቃ ምን ትሆናለች? ሙሉ ትሆናለች። ሙሉ ጨረቃ ታውቃላችሁ አይደለም? ሙሉ ትሆናለች። በስንተኛው ቀን? ድገም። በስንተኛው ቀን? በ15ኛው ቀን ሙሉ የፀሐይ ብርሃን ያርፍባታል። ድንግል እናታችንም ልክ በ15 ዓመቷ የእግዚአብሔር መልአክ
ቅዱስ ገብርኤል ወርዶ እንደ ሙሉ ጨረቃ ጸጋን የተመላሽ ደስ ይበልሽ ብሎ አበሰራት። ጨረቃዋ ደመቀች በምስጋና ጨረቃዋ ደመቀች። ልክ በ15ኛው ቀን የፀሐይ ብርሃን ጨረቃ ላይ ሙሉ በሙሉ እንደሚያርፍ እውነተኛው ፀሐይ ኢየሱስ ክርስቶስ ልክ በ15 ዓመቷ በማህፀኗ ተጸነሰ። ክብር ምስጋና ለዚህ ጨረቃ። ድንቅ ነው። ከዛ በኋላ 15 ቀን ጨረቃ እየጎደለች እንደምትሄድ እሷም ከጌታ ዕርገት በኋላ በቤተ ዮሐንስ 15 ዓመት ኖራ ጥር 21 ከዚህ ዓለም ድንግል ማርያም ተለይታለች። አክብሯት፣ አመስግኗት። እችን ንግሥት አመስግኗት። ከዛ ሐዋርያት ስጋዋን በአጎበር ተሸክመው መጀመሪያ ዮሐንስ ሰፋዲሁ ወከደና አይንተ ይላል። ዮሐንስ እጆቹን ዘርግቶ አይኖቿን ከደነ። ጴጥሮስ ወጳውሎስ አርቱ አይጋር ይላል። ጴጥሮስና ጳውሎስ እጅና እግሯን አሰናዱ። ልዩ በሆነ ሽቶ ገንዘው ድንግል ማርያምን ተሸክመው ወደ ጌቴሴማኒ ሄዱ። ወዴት ሄዱ? ልብ አድርጋችሁ ተመልከቱ። አስቀድመው ታቦተ ጽዮንን ካህናቱ ተሸክመው እንደሚሄዱ ዛሬም ሐዋርያት ድንግል ማርያምን የአምላክን ታቦት ተሸክመው በሚሄዱበት ጊዜ ታውፋንያ መጣ። ማን መጣ? አንድ ደፋር ነው። ቆይ ንዑ ናዊ ስጋሃ ለማርያም ምስለ አራታ ስጋዋን እናቃጥላለን ብለው ሲነሳሱ ደፍሮ አልጋዋን ያዘ። አልጋዋን ሊገለብጥ እኮ ነው። ትዝ ይላችኋል። ኦዛ ታቦተ ጽዮንን ተሸክመው ሲሄዱ በድፍረት ታቦቷን ምን አደረገ? ልክ ሲነካ ተቀስፎ ሞተ። ምሳሌ ነበር ማለት ነው። አማናዊት ታቦት ድንግል ማርያምም በእውነት ልክ ታውፋንያ እጆቹን በዘረጋ ጊዜ ኦዛ በምሳሌዋ ታቦት ፊት ፍግም ብሎ እንደወደቀ ዳጎን በታቦተ ጽዮን ፊት ተቀጥቅጦ እንደደቀቀ በእውነተኛዋ ታቦት በድንግል ማርያም ላይ እጁን የዘረጋ ታውፋንያም እጁ ተቆረጠ። ክብር ይግባው። ተቆረጠ። እግዚአብሔር መልአክ በሰይፍ ቀጣው። ያን ጊዜ ዮሐንስ መውት ምስሊሃ ወዘንተ ብሂል ወድቅ በላይ ይላል። ከሷ ጋር ሞታለሁ ብሎ ወዳጅ ዮሐንስ ድንግል ማርያም ላይ ወደቀ። ያን ጊዜ ሚካኤልና ገብርኤል ዮሐንስንና ድንግል ማርያምን ይዘው በገነት በሕይወት ዛፍ ስር አኖሯት። ደስ ይላል። በሕይወት ዛፍ ስር ድንግል ማርያም የሕይወት ዛፍ ናት። ያችን የሕይወት ዛፍ ኪሩብ የእሳት ሰይፍ ይዞ ጠበቃት። ፍሬ ሕይወትን ስለያዘች ድንግል ማርያም ደግሞ ፍሬ ሕይወት ክርስቶስን በማህፀኗ ስለተሸከመች አረጋዊው ዮሴፍ እንደ ኪሩብ እንደ ሱራፊ ሆኖ የጠበቃት ድንግል ማርያም ናትና ምሳሌዋ ወደ ሆነችው ወደ ሕይወት ዛፍ ተሸጋገረች። ያን ጊዜ ለዮሐንስ ማዕጠንት አመጡለት። የድንግል ማርያምን ስጋ ከመላእክት ጋር አጠናት። አታመስግኗትም? ደስ ይላል። ራጉኤል በረከቱ ይደርብን። ህብስት እያወረደለት በእውነት ይህን ነገር ለሐዋርያት ነገራቸው። ሐዋርያትም በእውነት ዮሐንስ አይቶ እኛ ሳናይ ብለው ሱባኤ ገቡ። በእውነት ነሐሴ 1 ጀምረው ገቡ። ነሐሴ 14 የድንግል ማርያምን ስጋዋን እንደገና ሰጣቸው። እንተ በምርታን ሶሱ ማለት እኮ ነው። ተባሃሉ በሰማያት ለኪያኪ አፍለሱ አንቺን ወደዛ ያሳረጉ አለ። ማርያም ትመላለሳለች አሉ። አንዴ ወደ ላይ፣ አንዴ ወደ ታች፣ አንዴ ወደ ላይ፣ አንዴ ወደ ታች። አይ ድንግል ማርያም እናታችን በረከቷ አይደረብን። ልክ ዛሬ ነሐሴ 16 በታላቅ ዕለት የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ትንሣኤና ሕይወት የሆነው ልጇ 9 ወር ከ5 ቀን የተሸከመችውን በጀርባው ያዘለችውን በክንዷ የታቀፈችውን በከናፍሯ ያሳመችውን የድንግልና ጡቶቿን ያጠባችውን እናቱን ታቦቱን ከሞት እንቅልፍ ቀሰቀሰ። እናቴ ተነሽ አላት። መቃብሩ ተከፈተ። ድንግል ማርያም ተነሳች። ኢየሩሳሌም ሄዳችሁ አላችሁ? በጣም ደስ ይላል። ድንግል ማርያም መቃብሯን አይታችኋል? በእድሜዋ ልክ 64 ደረጃ አለው። መቃብሯ ምንድን ነው? ባዶ ነው። የድንግል ማርያም መቃብር ተነስታለች። ደስ ይላል። ባዶ ነው መቃብሩ፣ ባዶ ነው። ሞት ተረታ። እልፍ አእላፋት መላእክት ክንፋቸውን እያማቱ
ድንግል ማርያምን ሲያሳርጓት ሐዋርያው ቶማስ መጣ። ይሄ መጨረሻ ነው። ማን መጣ? ቶማስ በደመና ተጭኖ መጣ። ያን ሁሉ ጸጋ፣ ያን ሁሉ ክብር፣ ያን ሁሉ ብርሃን፣ ያን ሁሉ መዓዛ ሸተተ፣ በዓይኑ ተመለከተ። ምንድነው አለ። ድንግል ማርያም ተነስታ እርገቷ ነው፣ እጅ ንሳ አሉት። ተበሳጨ። ቀድሞ የልጇን ትንሣኤ አላየውም፣ አሁን ደግሞ የእሷን ብሎ ወፈቀደ ይደቅ እምደመናሁ ይላል። ሊወድቅ ወደደ። ድንግል ማርያም ግን አረጋጋችሁ። ታረጋጋን። ቶማስ አንተ በልጠሃቸዋል፣ እነዛ ሞቴን እንጂ ትንሣኤን አላዩም። አሁንም ተነሳች አረገሽ በላቸው ብላ ሰበኗን ሰጠች። ሰበኗን ሰጠች። ዛሬ ዲያቆናቱ ተመልከቱ፣ መጾር መስቀሉ ላይ ምን ይዘዋል? ምን ይዘዋል? የእመቤታችን ሰበን ነው ምሳሌነቱ። አያችሁ፣ ሁሌ በረከቷ ነው። ያንን ይዞ ሐዋርያት ጉባኤ ተገለጠ። ድንግል ማርያም እንዴት ሆነሽ ሞተሽ ቀበርናት? መቼ? በጥር መች ቀበራችኋት? በነሐሴ ሞት በጥር በነሐሴ መቃብር አይመስለኝም አለ። ጴጥሮስ ተበሳጭቶ አንተ ልማድ ነው ብሎ ወነሳ መክሬ ይላል። መቆፈሪያ ይዞ ቢቆፍር ድንግል ማርያም የለችም። ደነገጠ። አይዟቸው አትደንግጡ፣ ድንግል ማርያም ወደ ሰማይ አረገች አላቸው። አበሰራቸው ማለት ነው። ሰማያዋ ወደ ሰማይ ወጣች። እስቲ ሰማያዋ በሉ እስቲ ድገመው። ሰማያዋ ወደ ሰማይ ወጣች። በብስራቷ ጊዜ ሰማያዊው ገብርኤል ወደ እሷ ወረደ። ሰማያዊው አምላክ በማህፀኗ ተጸነሰ። በእርገቷ ጊዜ ደግሞ ምድራዊቷ ወደ ሰማይ ተሸጋገረች። ሰማያዋ ወደ ሰማይ ወጣች። በቃ በቂ ነው። ሰማያዋ ወደ ሰማይ ወጣች። ዛሬ ሰማያዋ ወደ ሰማይ የወጣችበት በዓል ነው። ክርስቲያኖች በ3 ደቂቃ ትምህርቴን ስቋጨው፣ ድንግል ማርያም ሰማይ ናት አይደለችም? እግዚአብሔር ምን አለ? እስቲ ቆይ ልጠይቃችሁ። እግዚአብሔር የት ነው ያለው? አባታችን ሆይ ምድርን ለቆ ነው ማለት ነው አይደለም? እንዳትረሱ። ሰማይ ከፍ ያለ እንደሆነ ልዑል መሆኑን መመስከር እንጂ ከጽርሐ አርያም በላይ ርዝመቱ፣ ከበርባሮስ በታች ጥልቀቱ፣ ከአድማስ እስከ ናጌብ ስፋቱ፣ ከምስራቅ እስከ ምዕራብ፣ ከሰሜን እስከ ደቡብ ርዝመቱ አይባልም። ሁሉን የሚወስን ማን ነው? እግዚአብሔር እንዲህ አለ። እስቲ አብረን እንበል። ሰማይ በሉ እስቲ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት። ለኔ ምን አይነት ቤት ትሰራላችሁ? በቃ እግዚአብሔር ቤት አጣ ነው። ለካ እግዚአብሔር አንዲት ሰማይ ነበረችው። ሰማይ ዙፋኔ ነው እንዳለ ማህፀኗን እንደ ዙፋን አድርጎ 9 ወር ከ5 ቀን በማህፀኗ ተጸነሰ። ሰማይ ሆነች ድንግል ማርያም። ምድር የእግሬ መረገጫ ናት እንዳለ 9 ወር ከ5 ቀን እግሩ ተረገጣት። ዳግሚት ምድር ተባለች። ከርሰ ድንግል አብዮ ተላለም አየራት እምሰማያት። የድንግል ማርያም ማህፀን ከሰማያት ከአየራት ከፍ ከፍ አለ። ወተሰብሐ እምሱራፌል ወኪሩቤል፣ በኪሩቤል በሱራፌል ዘንድ ተመሰገነ። ከርሰ ድንግል ኮነ ታቦተ ወማኅደረ ለእግዚአብሔር አዶናይ። አዶናይ ለተባለ ለእግዚአብሔር ማደሪያውን የሆነ ሰማያዊት ሰረገላ፣ ኪሩባዊት ሰረገላ ድንግል ማርያም ወደ ሰማይ አርጋለች። ደስ ይበላችሁ። ተንሥእ እግዚኦ ውስተ ዕረፍትከ፣ ወደ ዕረፍቷ ዛሬ ድንግል ማርያም ደስ ይበላችሁ፣ ከልጇ ቀኝ ቆማለች። ከልጇ ቀኝ ምን አለች? ወትቀውም ንግሥት በየማንከ፣ ንግሥቲቱ አለ። ንግሥት ማናት? ድንግል ማርያም ናት። ወርቀ ዘቦ ግምጃ ደራርባ በቀኝ ትቆማለች አለ። በምን ቀኝ ምንድን ነው? ኃያል ነው። ድንግል ማርያም ምልጃዋ ኃይል ይሰራል። ቀኝ ምንድን ነው? ብርቱ ነው። የድንግል ማርያም ምልጃ የበረታ ነው። ቀኝ ምንድን ነው? ፈጣን ነው። ድንግል ማርያምም አፍጣኒተ ረድኤት፣ የትውልደ ሴም፣ የትውልደ ካም፣ የትውልደ ያፌት መመኪያ ናትና ዛሬ መላው ዓለም ዕርገቷን እያከበረ ነው። ደስ ይበላችሁ። ዛሬ መላው ዓለም ዛሬ ደስታ ላይ ናት። ዓለም ዛሬ የአምላክን እናት እያከበረች ናት። ዛሬ ስራ ዘግታ እንደኔና እንደናንተ አይምሰላችሁ። ትላንት በፌስቡክ ገጼ ላይ ይድረስ ለቅዱስ ሲኖዶስ ብዬ ጽፌያለሁ። በእውነት ጽፌያለሁ። ግዴታዬን ለመወጣት ነው። ምክንያቱም ኦርቶዶክሳውያን ድንግል ማርያም ኢትዮጵያ ምን ሀገሯ ናት እንላለን። ድገሙት። ምን ሀገሯ ናት? አስራት ሀገሯ ናት እንላለን። እንዴ አስራት ሀገሯ ሆና አንድ እንኳን ብሔራዊ በዓል ኢትዮጵያ ላይ የላትም። ከማን ስንፍና የተነሳ? ከኛ በጣም ሰነፍ ከመሆናችን የተነሳ።
ብዙዎቻችን ድንግል ማርያምን የምንፈልጋት ለሽሮ ወጥ ነው። ስርዓት ትሰጠኛለች፣ መሜን ትፈውሰኛለች ብለን ነው እንጂ እውነተኛ አፍቅረናት አይደለም። አፍቅረናት ቢሆን ኖሮ በእውነት ከላይ እስከታች ጠንከር ብለን አብረን ተባብረን ድንግል ማርያም ብሔራዊ ክብረ በዓል እንዲኖራት እናደርግ ነበረ። አላደረግንም። ይሄ ትውልድ ይወቅሰናል። የሰማችሁኝ ነው። ዛሬ በመላው ዓለም ድንግል ማርያምን ዓለም ታከብራታለች ብሔራዊ በዓል አድርጋ። እኔ እንግዲህ ዓለምን ዞር ያለው ማለት እችላለሁ፣ ከታላላቅ የሳይንስ ሴንተር ጀምሮ እስከ መንፈሳዊ ቦታ። እስቲ የተወሰነውን ልንገራችሁ። አንዶራ ዛሬ ብሔራዊ በዓል ሆኖ ስራ ዝግ ነው። ዛሬ ኦስትሪያ የድንግል ማርያም ዕርገት በታላቅ ድምቀት ስለሚከበር ስራ ዝግ ነው። ቤልጂየም ስራ ዝግ ነው። ክሮኤሽያ ስራ ዝግ ነው። ቆጵሮስ ስራ ዝግ ነው። ፈረንሳይ የታልኳችሁ ፈረንሳይ እኮ እናንተ ፈረንሳይ 12 ከተማዎቿ በቂርቆስ ስም የተሰየሙ ናቸው። ታውቃላችሁ? እኛ ጻድቃን በቃ እኛ ብቻ እኛ አንድ ክፍለ ከተማ ነው ያለን የቂርቆስ፣ እሱም ጣጣ በዝቶበታል። ምን አይነት ጉድ ነው? ምን አይነት ሀገር! 20 ከተማዎች ፈረንሳይ ላይ አሉ። በማን ስም? በቂርቆስ። እስቲ በሉ አትፍሩ። በማን ስም? በማን ስም? በቅዱስ ቂርቆስና በቅድስት ኢየሉጣ ስም። አሜሪካ ብቻ ልንገራችሁ፣ አሜሪካ 700 ከተማዎቿ በሙሉ የተሰየሙት በመጽሐፍ ቅዱስና በቅዱሳን ስም እንደሆነ ታውቃላችሁ? ጉድ ፈላ። አታቁም ለካ። በቅዱስ ሚካኤል ስም ብቻ ሰሜን አሜሪካ ዩናይትድ ስቴትስ ኦፍ አሜሪካ ከ12 በላይ ከተማዎች አሉ። በማን ስም? በቅዱስ ሚካኤል ስም። ገብርኤል ከተማ አለው። ሩፋኤል ከተማ አለው። ቅድስት በርባራ ከተማ አላት። ሳንዲያጎ የያዕቆብ ከተማ ነው እንዴ። ሎስ አንጀለስ የምትባል ከተማ አለች። እስቲ በሏ ሎስ አንጀለስ ሲባል ሰምታችኋል። ኤልኤ ይባላል። እዛ 2 የኛ ቤተክርስቲያን አገልግያለሁ። እዛ ሎስ አንጀለስ ምን ማለት እንደሆነ ታውቃላችሁ? የመላእክት ከተማ ማለት ነው። የመላእክት ንግስት ደግሞ ማናት? ባንድ ላይ አረ መልስ እባክህ። ከተማ ባሰይም በሰው ያቅታል። ማናት? ሎስ አንጀለስ ማለት ድንግል ማርያም የመላእክት ንግስት ሆና የከተመችው ከተማ ማለት ነው። መላው ዓለም ድንግልን ያከብራል። አንተ እዚህ አንድ ቂርቆስ ክፍለ ከተማ ልደታ ተባለኝ ይኝ እረደ። ፈረንሳይ ዛሬ ዝግ ነው፣ ብሔራዊ በዓል ነው። ግሪክ ዛሬ ትልቅ በዓል ነው። ጣሊያን ዛሬ ስራ ዝግ ነው። ሊቱዌኒያ ዛሬ ስራ ዝግ ነው። ሉክሰምበርግ ዛሬ ስራ ዝግ ነው። ማልታ ሄጃለሁ፣ እዛ አስተምሬያለሁ። ጳውሎስ 3 ወር የታሰረባት ከተማ ናት። ሞናኮ ዛሬ ስራ ዝግ ነው። ፖላንድ ዛሬ ስራ ዝግ ነው። ፖርቹጋል ዛሬ ድንግል ማርያም ዕርገት ይከበራል፣ ስራ ዝግ ነው። ሮማኒያ ዛሬ ስራ ዝግ ነው። ሳን ማሪኖ ዛሬ ስራ ዝግ ነው። ስሎቬኒያ ዛሬ ስራ ዝግ ነው። አቤት ሲያስቀኑ። ስፔን ዛሬ ስራ ዝግ ነው። ሊባኖስ ዛሬ ስራ ዝግ ነው። ቺሊ አፍሪካን እዚሁ ደግሞ እስቲ ቤኒን ስራ ዝግ ነው። ቡርኪና ፋሶ ስራ ዝግ ነው። ብሩንዲ ስራ ዝግ ነው። ካሜሩን ስራ ዝግ ነው። ማዕከላዊ አፍሪካ ሪፐብሊክ ስራ ዝግ ነው። ኮትዲቯር ስራ ዝግ ነው። ጋቦን፣ ጊኒ፣ ማዳጋስካር፣ ሞሪሸስ፣ ሩዋንዳ፣ ሴኔጋል፣ ሲሸልስ፣ ቶጎ። አረ ደከመኝ። እነዚህ ሁሉ ድንግል ማርያምን በእውነት ዛሬ እያከበሩ ነው። ደስ ይበላቸው። እነሆ ከዛሬ ጀምሮ አለች ድንግል ማርያም። ትውልድ ሁሉ ምን ይለኛል? እና እኔ ትላንት ጻፍኩኝ፣ እንደው አዘንኩና እንደው አባቶቻችን ከሚመለከታቸው የመንግስት አካላት ጋር ተነጋግረው ነሐሴ 16 እንደው ጾመን ጸልየን ሱባኤ ይዘን መጨረሻ ደግሞ ለምን ሰው በስራ ይደክማል? ድንግል ማርያምን እንዲያከብር እስቲ ልልበሉ፣ እስቲ ለምኗት እመቤታችንን። እና እኛ ለዚህ ነው ለግብፃውያን ትገለጻለች። ለምንድን ነው ማትገለጽልን ብዬ ሳስብ፣ አንደኛ እኛ ሰነፎች ነን። ደቅሲዮስ እኮ ስላከበራት ነው እኮ ዙፋን የሰጠችው አይደል እንዴ? እኛም ብናከብራት በእውነት ትመጣለች። ሁሌ ግብፅ ሱባኤ ሲይዙ ፍልሰታ ላይ ነጫጭ ርግቦች ይወጣሉ። መቼ? ነሐሴ 16 እየሰማችሁ ነው። ልክ ሱባኤው ሲያልቅ ነጫጭ ርግቦች ከየት መጡ የማይባሉ ሰማዩን ሲሞሉት ህዝቡ ይዘምራል። እኛ ጋር ለምንድን ነው ይህ ምልክት የማይታየው? ምንድን ነው? አልተጋንም፣ ሰነፍ ሆነናል።
እግዚአብሔር ከስንፍና እንቅልፍ ይቀስቅሰን። ድንግል ማርያም ለውዳሴዋ ታበርታን። እግዚአብሔር አምላክ ስሙ የተመሰገነ ይሁን። አመስግኑ በእውነት። እኛም እንደ ምስራቀ ፀሐይ ቀበና መድኃኔዓለም ካቴድራል በእውነት ሱባኤውን ጀምረን እናንተም በረደን ሳትሉ አብራችሁን ከካህናቱ ጋር ሰዓታት በመቆም ጠዋት በስብሐተ ነግህ ሳትለዩ ውዳሴ ማርያም ቅዳሴ ማርያም ሲተረጎም በስርዓት እየሰማችሁ ቅዳሴ ሲቀደስ ስጋውን ደሙን እየተቀበላችሁ አክብራችኋልና ድንግል ማርያም ሕይወታችሁን ሁሉ በእውነት በብዙ በረከት ታትረፍርፍላችሁ። ለዚህ ያደረሰን አምላካችን ለከርሞ ደግሞ ደርሰን ድንግል ማርያምን እንድናመሰግን በሚቀጥሉት ዓመታት ግን ነሐሴ 16 ብሔራዊ በዓል ሆኖ በመንግስት ታውጆ የድንግል ማርያም በዓለ ዕርገት በደመቀ መልኩ እንድናከብረው ልጇ ኢየሱስ ክርስቶስ ገናናና ካህሊ በሆነ ቅዱስ ስሙ ኃይልን ያድለን። ድንግል ማርያም ትባርከን ትባርካችሁ። እንኳን አደረሳችሁ።